ያዥና በኋላ ውስጥሽ የምታገኘውን ፊሊንግ ይጎነ ኖይት አዳውን ያዥ ለማመን ማለት ነው። አንቺ ሙዚቃ እየዘፈንሽ ብትሞቺ አላህ ሱብሓነሁ ወተዓላ ሊምርሽም ይችላል፣ ሊቀጣሽም ይችላል በእንትኑን ማለት በሙዚቃው ምክንያት። ግን ጀሃነም እሳት ውስጥ አትወጥሪም። ጀሃነም ስንት ፈጣሪ ከየት አምጥተህ ነው አብን አንድ ጌታ ያልከው? ከየት አምጥተህ አያችሁ? ያ ጀማ ልብ አድርጉ። የለም አሁን በቃ እወቁ። መልስ መልሳለሁ፣ ችግር የለም። 1.3 መልስ በሚገባ መልስልህ። በቃ ዝም በል ከሁሉም በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉ አባት አለ ይላል። አንድ ጌታ ያለው ማን ነው? ኢየሱስ ክርስቶስን። አንድ ጌታ በሁሉ የሚኖር በሁሉም የሚኖር በሁሉም የሚሰራ አንድ አምላክ የሁሉ አባት አለ ያለው ማን ነው? አብን ነው። አላሁ አክበር። እሺ ምንድነው ነው እኮ ነው? ይቅርታ ጠይቅ። እዛ ጋር ምኑን ይቅርታ መጠይቅ? ይቅርታ ጠይቅ። አሁን መንፈስ ቅዱስ ያልከው አብ አምላክ የተባለበት ቦታ በሙሉ እየተከሰነ ይቅርታ ጠይቅ። ተውጣታል። እቺን ምክንያት አድርገህ ልታወርድ እቺን ምክንያት አድርገህ ይቅርታ ጠይቅ። መጀመሪያ ምን ብዬ ነው ይቅርታ የምጠይቀው? አብ ወልድ መንፈስ ቅዱስ ያልኩት ተሳስቼ ነው በለኝ። ኤፌሶን 6:4-6 ላይ እንዴ ኖ ይሄ እኮ ጀነራሊ እኮ ነው የነገርኩህ እኮ። አልጠየቅኩም። አብ ወልድ መንፈስ ቅዱስን አይወክልም፣ ተሳስቼ ነው ይቅርታ በል። አንድ አምላክ በጭራሻው እዚህ ክፍል ላይ አብን ነው የሚያሳየው። አንድ አምላክ የሚለው ግን አብ ወልድ መንፈስ ቅዱስን ነው የሚያሳየው። ይቅርታ ነው በል። ይቅርታ ጠይቅ። እኔ ስለዚህ አይደለም ይቅርታ ጠይቅ። ተሳስቻለሁ በል። ስለዚህ አይደለም ያልኩህ። ኦኬ። ስለዚህ ይሄ ልብ አድርጉ ያ ጀማ። እንግዲህ ትሰማላችሁ፣ ታያላችሁ። እሺ አሁን ወደ ኋላ እንመለሳለን። አሁን እዛ ቅድም ሮሜ ምዕራፍ 1 ቁጥር 8 ላይ አባት የተባለው በጳውሎስ አነጋገር መሰረት አንድ አምላክ የሁሉ አባት ብሎ እዚህ ጋር ነግሮናል። አንድ አባት ብሎ የሚናገረው አንድ አምላክ ነው አይደለ? በጳውሎስ ንግግር መሰረት አዎ፣ አንድ አምላክ የሚለው አብን ነው አድሬስ እያደረገ ያለው። እናመሰግናለን። ስለዚህ ከአንዱ አምላክ ውጭ ሌላ አምላክ አለ? አዎ፣ ሌላ አምላክ ስትል ጊዜ ምን ከአንዱ አካል ማለት ነው? ከአንዱ አምላክ ስለ አካል አልተናገረማ። አንዱ አባት ስለ ኔቸር ነው። አንዱ አምላክ ስለ አካል ነው የሚያወራው እሱ። እዚህ አብን ነው። ገባኝ። አንተ አካል የሚለውን ታመጣለህ። እሱ አካል የሚለውን ስላሴ ላይ ገብተህ ቆፍረህ ታመጣለህ። እሱ ጥያቄ በደንብ አሳያለሁ፣ ችግር የለም። በደንብ አሳያለሁ። አሁን እኔ እዚህ ጋር ማን ነው አምላክ እያለ እየጠራ ያለው? እዚህ ጋር እየጠየቅኩ ያለሁት ሁለቱም ቨርስ ላይ ያየ ነው አምላክ ብሎ የጠራው ማንን ነው? ሮሜ ምዕራፍ 1 ላይ አብን። አንድ አምላክ የሁሉ አባት አለ ብሎ የጠቀሰው ማንን ነው? አብን ነው። ተስማምተናል አይደለ? ከአንዱ አምላክ ውጭ አለ? ገባኝ። ከአንዱ አምላክ አንዱን አካል ነው አይደለ? ቆይ አካል የሚል የለም። አምጣ አካል የሚል አብ ፐርሰን አይደለም? ፐርሰን ነው። ትክክል ነው። ከአንዱ ከአብ ስንት ፐርሰን ነው አብ? በቃ አንድ ፐርሰን ነው። አንድ ማን? ስለዚህ አንዱን ፐርሰን ነው ያለው እዚህ ጋር አይደለ? አንዱ ፐርሰን። ከዚህ ውጭ ሌላ አምላክ አለ? በሚገባ እሱ ነው። መረጃ። በጣም ጥሩ። በጣም ቴንክ ዩ። ያው ልብ አድርጉ ያ ጀማ። እኛ በአግባቡ በመረጃ ማርቆስ ወንጌል ይቅርታ፣ አንድ ጊዜ አብ የሁሉ አባት አንድ አምላክ መሆኑን በመረጃ አሳይተናል። ከዚህ ውጭ ሌላ አምላክ እንደሌለም እናሳያለን። ገና አሁን ቀጥልሽ። መረጃ ሌላ አካል አምላክ የሆነ አለ ብሏል። የባህሪ አምላክ መረጃ ቶሎ በል። በጣም ጥሩ። እሺ መረጃ ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ አንብብ። አዎ እንዲህ ይላል። ከጻፎቹ አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ ማን ነው ጭራሽ ይህን ጥቅስ ታመጣለህ እንጂ። አዎ በደንብ አሁን ለእንትን ልልህ እኮ ነው። እሺ አስተውሎ ከሁሉ ፊተኛው ትእዛዝ ማናቸው ናት ብሎ ጠየቀው። ኢየሱስም መልሶ እንዲህ አለው፣ ከትእዛዚቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ጌታ አምላክህን ውደድ የምትል ናት አለና፣ ጨርስ። ውረድ። ሁለተኛይቱን ባልንጀራህን እንደ ራስህ አድርገህ ውደድ የምትል እርሷም የምትመስል ይህቺ ናት። ከነዚህ የምትበልጥ ሌላ ትእዛዝ የለችም አለ። እየወረድከው ነው። ውረድ። ጸሐፊውም መልካም ነው መምህር ሆይ፣ አንድ ሰው ከእርሱ አንድ ነው፣ ከእርሱም በቀር ሌላ አንድ ነው ነው አንድ ነው ከእርሱም በቀር ሌላ የለም ብለህ በእውነት ከማን በቀር? ከእርሱ በቀር። ከአንተ በቀር ነው ያለው? ከእርሱ በቀር። ማን ነው እርሱ? ማን ነው እርሱ እኮ ማን ነው እርሱ? ከአንተ ነው ከእርሱ ነው ያለው?
እኮ እርሱ አለ። ማን ነው እርሱ? ማን ነው እርሱ? ማን ነው እኮ ማን ነው ነው የምልህ። ማን እኮ መልስ፣ አንተ መልስ። ማን ነው እኮ ማን ነው እርሱ የተባለው? እርሱ ነው ያለው። ቆይ ገባኝ። ማን ነው እርሱ? ማን ነው ከእርሱ በቀር እየተነገረ ስላለ ስለ አምላክ ስለ ጌታ ከየት ነው ይሄን ኮት ያደረገው? ኢየሱስ አይደለም እኮ ነው የተናገረው። ገባኝ። መጀመሪያ ኢየሱስ ኮት ያደረገው ከየት ነው? ይሄን ጥቅስ እርሱ የተባለው ዘዳግም ስንት 6:4 አይደለ? 6:4 አይደለ? ይድግባ። በጣም ጥሩ ግባኝ። አዎ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው ይላል አይደለ? አዎ በጣም ጥሩ። ይሄ አንዱ ጌታ ማን ነው? አዎ እኮ ልመጣልህ እኮ ነው። ያህዌ ማን ነው አንዱ ጌታ? ልመጣልህ እኮ ነው። አንዱ ጌታ አብ ነው። ልንመጣ ነው። መረጃ ማን ነው አንዱ ጌታ? አብ። ማስረጃ አምጣ። ማስረጃ ዮሐንስ ኦሪት ዘፍጥረት እስከ ራዕይ ዮሐንስ አምጣ። ልመጣልህ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ግባ። እየገባ የጠየቁን ጥያቄ በደንብ ተረድተሃል አይደል? ምንድን ነው የጠየቁ? ዘዳግም 6:4 ላይ ያህዌ የተባለለት ኢየሱስ ኮት ያደረገለት ጌታ አምላካችን አንድ ጌታ ነው ብሎ ያመጣው ማርቆስ ወንጌል ምዕራፍ 12 ቁጥር 1 አንዱ ጌታ ማን ነው አይደለ? ማን ነው? አንዱ ጌታ በመጀመሪያ ደረጃ ጌታ ብሎ ያስቀመጠው የትኛውን ስም ነው? እዚህ ጋር እንስማማ። ጌታ ብሎ ያስቀመጠው የትኛውን ስም ነው? የቱ ላይ ምን ላይ? አዎ ጌታ ብሎ ያስቀመጠው የትኛውን ስም ነው? በግሪክ ኩሪዮስ ብሎ ያስቀመጠው ያህዌ የሚለውን ቃል ነው። በጣም ጥሩ። ያህዌ የሚለው ቃል በግሪክ ስለሌለ ምን ብሎ አስቀመጠው? ኖ ከግሪክ ሴፕቱጀንት ነው እንትን የተባለው ኩሪዮስ በሚለው ማለት ነው እኮ። ኩሪዮስ የሚለው እኮ ያህዌ የሚለው ነው። ቀጥታ ነው ኮት ያደረገው። እኔ ነኝ ብሏል። አምላካችሁ ያህዌ አንድ ያህዌ ነው የሚለውን ኮት አደረገና አስቀመጠ እንጂ እኔ ያህዌ ነኝ አይደለም ያለው። እዚህ ጋር እንስማማለን። ኮቴሽን ነው አይደል ያመጣው? ኮቴሽን ነው። አሁን ማን ነው? እንምጣ። ማን ነው አንዱ ጌታ? 8:54 ላይ ግባ። አንዱ ጌታ። በጣም ጥሩ። አንድ ጌታ የተባለበትን ቦታ አንድ ጥቅስ እንድታመጣልኝ እፈልጋለሁ። ግባ እኮ አንብብልኝ። አንድ ጥቅስ እፈልጋለሁ እኮ አንብብልኝ እኮ 8:54 ግባ። እሺ እንደዚህ ይላል። ኢየሱስም መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አላወቃችሁትም፣ እኔ ግን አውቀዋለሁ። ማን ነው እናንተ የሚላቸው? ማን ነው? ፊት ለፊቱ የሚያናግሩትን ማን ናቸው እነሱ? ወደ ላይ ውጣና አንድ ሁለት ጥቅስ ወደ ላይ ውጣ። ማንን ነው? አይሁዶች። አይሁድ። በጣም ጥሩ። አይሁድ አምላካችን የሚሉት ማንን ነው? ኢየሱስ ክርስቶስን አምላካችን ይሉታል። ጥያቄ ጠየቅ። አብን አምላካችን ይሉታል። ኧረ ቆይ ብራዘር ኢየሱስ በተናገረው መልክ ነው። አንተ ዘባቢል ነው ወይስ አንተ ለራስ ውረድ። አንተ ዩኒቴሪያን ተባው ይዝማል። ማንም እንዳይገባ። ጥያቄ የጠየኩ ብራዘር ኢየሱስ በተናገረው መልኩ የአይሁዶች አምላክ ማን ነው ብሎ ነው የተናገረው? የአይሁዶችን አምላክ አይደለም እያላቸው እዛ ፊት ለፊት እያናገራቸው ያለው እናንተ አምላካችን የምትሉት እነማ ቁጥር ወደ ላይ ከፍ ስትል ማን ያልከኝ ቅድም እኮ እነማ ማን ናቸው? እስቲ ፊት ለፊት የሚያናገራቸው ማን ናቸው? እነሱ ማን ናቸው? አይሁዳውያን። በጣም ጥሩ እናመሰግናለን። አዎ ስለነሱ ነው አይደል እያወራ ያለው? ገባኝ እኮ ማን ነው አለ። ገባኝ። እናንተ እነሱ ነው አይደል የሚያወራው? ገባኝ። እነሱ ነው የሚያወራው። እናንተ አምላካችን የምትሉት ለኔ ምን ነው አላቸው? አባቴ ነው አላቸው። አባቱ ማን ነው? አብ። እሺ ዘዳግም 6:4 ላይ ቆይ አንዴ ዘዳግም 6:4 ላይ እስራኤል ስማ አምላካችን ይላል። አምላካችን ብለው የሚጠሩት ማን ነው? አብንም ወልድንም መንፈስ ቅዱስንም። ለኢየሱስ ምን ነው? ኢየሱስ በተናገረው መልኩ ኢየሱስ በተናገረው መልኩ እናንተ አምላካችን የምትሉ ለኔ ምን ነው ብሏል? እነሱ አምላካችን ብለው እዛው ፊት ለፊት እያናገሩት ያሉት አምላካችን ብለው የሚጠሩት ለኔ ምን ነው ብሏቸዋል። ኢየሱስ በሙሴ ዘመን የነበሩትን ነው የምትለኝ? በኢየሱስን እያናገሩ ያሉት ከዛ በፊት የሚሉትን አይመለከትም። አይሁድን ሲያወራ እነዚህ ራሱ አምላካችን የሚሉትን ሲያወራ አይሁድን ሲያወራ እዛ ጋር ያሉትን ስፔሲፊካሊ ብቻ ነው የሚናገረው። ምክንያቱም እነሱ ናቸው አምላካችን ነው አምላካችን እሱ እያሉ እሱን ዳይሬክት እያናገሩት ኢየሱስን አምላካችን ይላል። ስለዚህ ሪፈር ያደርጋሉ ወደዛ ማለት መጽሐፍ ሊሻር አይቻልምና አለ ኢየሱስ ሲናገር። ልብ አድርግ እንግዲህ መጽሐፍ ሊሻር አይቻልምና የእግዚአብሔር ቃል የመጣላቸውን መጽሐፍ ምንድን ነው ያለው? ቆይ ከዛ በፊት አንድ ጊዜ ከይቅርታ ጋር ላስቸግርህና እዚህ ጋር እመለሳለሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ግባ። አንዴ ግባ። ቁጥር 34 ኢየሱስም እንዲህ ብሎ መለሰላቸው 24 አንዴ 24 ላይ 24
አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ጥሩ። አይሁድ ክርስቶስን ይጠብቁ ነበር? ክርስቶስን የሚጠብቁት አይሁድ ኢየሱስ ጋር የተቀመጡት ብቻ ናቸው ወይስ ሌሎችን በትንቢት ስለሚያውቁ ይጠብቁ ነበረ? ሌሎችም ይጠብቃሉ። እናመሰግናለን። ስለዚህ እዛኛው ላይ ተመለስ። ምን ነው ዝም ብለህ በባዶ ሜዳ ነው እንዴ? እናመሰግናለን። ተመለስ። ምንም የጠቀመ ነገር ተመለስ። አይሁድ የሚለውን ነገር ለአይሁዳውያን ብቻ እዛ ጋር ስፔሲፊካሊ ለቆሙት ነው አንተ ያረከው ቅድም ማለት ነው። ስለዚህ ተመለስ። ማምለጫ የለም ብራዘር፣ ተመለስ። ቀጥል 854 ላይ እና ከኋላ ሁለት ጥቅስ ወደኋላ አለፍ ብለህ አምላክ እና አይሁድ ብሎ ሲጠቅስ አይሁድ የሚናገሩት አይሁድ እነሱ ብቻ ናቸው? እነሱ ናቸው አምላካችን የሚሉትን ኢየሱስ እያናገረ ያለው። ከዛ በፊት የነበሩት አምላክ የላቸውም? አላቸው። እሺ አምላካችን ብለው የሚጠሩት ማንን ነው? ኢየሱስን። እሺ ኢየሱስን ያ ጀማ ልብ አድርጉ። ቆይ እኔ ችግር የለውም እኮ ኢየሱስን አልኩህ እኔ ማለት አንተ ማስረጃ አምጣልኝ እንጂ። ቆይ እንመጣለን። ቆይ እስካሁን አላመጣህልኝ። አንድ ጥቅስ እኮ ነው የምልህ። አንድ ጥቅስ አሁን አመጣው። ዲና ያረከኩ አንድ ጌታ አብ አንድ ጌታ የተባለበት አንድ ጥቅስ እንምጣ። ቆይ የለህም? እንዴት አንድ ጌታ? አንድ ጥቅስ አንድ ጌታ አንድ አምላክ ስትለኝ አልነበረ? አንተ አሁን አንድ አምላክ አባለን ይላል አይደለ? እንጨርስ። አንድ አምላክ ቆይ ለመሰለ እስካሁን አንተ እየጠየቅህ እኮ ነው። ተመልከት። አንድ አምላክ አባልን ይላል አይደለ? ትክክል ነው። ልክ በዚህ መሰረት አንድ አምላክ ስላለ አሁን ደግሞ አንድ ጌታ አብን አምጣልኝ። እንመጣለን። አንድ አምላክ መቼ ነው የምትመጣው? ልንመጣ እኮ ነው። አንድ ጊዜ ተረጋጋ። እስካሁን እየጠበቅኩ ነው እኮ መጣን እኮ በደንብ እኮ ብዙ እኮ ዲባንክ ሆነ። የት አለ አንድ ጌታ የሚለኝ? አሳየኝ። አንድ ጌታ የሚለኝ ላመጣልህ እኮ ነው። ጠብቅ። እስኪ እየጠበቅኩ ነው። መጀመሪያ ዕብራውያን ምዕራፍ 1 ቁጥር 1 ላይ ግባ። እሱን አመጣላለሁ። ይሄን አንድ ጊዜ እንጨርስ። መጀመሪያ እጠብቅሃለሁ። አንድ ጌታ አብን ወላሂ አታስብ። አንተ አታስብ። በጣም ጥሩ አታስብ። ለዚህ አታስብ። ጌታ የሚለው ማን እንደሆነ እናያለን። እሺ ስትላይ ቁጥር ነው። ቁጥር 1 ዕብራውያን ምዕራፍ 1 ቁጥር 1 ላይ ግባ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ያደረገው ደግሞ ያዝልኝ። ይቅርታ ያኔ ተናግሮ ነው አይደለ? ተናገረና ተናግሮ በሚለው ማለት ምንድነው ልዩነቱ? ተናግሮ ቀደም ይናገር እንደነበረ ነው የሚያሳየው። ተናግሮ የሚከተል ነገር አለ አይደለ? የሚከተል ነገር አለ። ተናግሮ በጣም ጥሩ እንጥልጥል ነገር አለ ማለት ነው። እሺ ተስማማን። ስለዚህ ምን አለ? ያኔ በማን ተናገረ? ተናግሮ ያኔ ለአባቶቻቸው በአባቱ ማለት ነው፣ በነቢያት። ከዛስ በዚህ ዘመን መጨረሻ በማን ተናገረ? በልጁ። ማን የተናገረው? በልጁ አብ። በነቢያት አይደለ? በልጁ እኮ በዚህ ዘመን መጨረሻ በልጁ። ያኔ በማን ተናገረ? ያኔ በነቢያትም ተናግሯል አብ። እሺ በጣም ጥሩ፣ በነቢያት ተናግሯል። ዘዳግም ላይ ማን የተናገረው? እግዚአብሔር በማን የተናገረው? አብ ተናግሯል፣ ወልድ ተናግሯል፣ መንፈስ ቅዱስ ተናግሯል። ብራዘር ዘዳግም ላይ እግዚአብሔር በማን የተናገረው? በሙሴ አልተናገረም? በሙሴ ተናግሯል። ማን የተናገረው? አብ ሊሆን ይችላል፣ ወልድ ሊሆን ይችላል፣ መንፈስ ቅዱስ ሊሆን ይችላል። ብራዘር በነቢያት ተናግሮ ያለው ማን ነው? ዘጋ በነቢያት አብ ብቻ ነው ወይ በነቢያት የተናገረው? መንፈስ ቅዱስ በነቢያት ተናግሯል። መንፈስ ቅዱስም በነቢያት ተናግሯል። ቆይ አንዴ እኮ ላኪ አለ። ቆይ አንዴ ተረጋጋ። ማን ነው የሚልከው? ቆይ አንዴ አንድ ጊዜ ማን ነው የሚልከው? ተረጋጋ። ቆይ ብራዘር ምን መሰለህ፣ አይ ዝም ብለህ ተረጋጋ ምናምን ትላለህ እንጂ ምንም እኮ የምታመጣው ነገር እኮ የለም እኮ። ምንም እንደማላመጣ መንፈስ ቅዱስ ነቢያትን አላከም? መንፈስ ቅዱስ ነቢያትን አላከም ወይ? ምንም እንደማላመጣ ታያለህ። ቆይ አንድ ጊዜ ይቅርታ፣ አላከም? ቆይ ላሳይ እኮ ነው። አንዴ እሱን እናያለን። መቼ ነው? ላሳይ ነው። እውነቴን ነው። ላታሳየኝ። አብ ላይ ቁጭ ብለናል። አብ ላይ እናውራ አንድ ጊዜ፣ ከዛ በኋላ እንቀጥላለን። መንፈስ ቅዱስ በጣም ጥሩ። አብ ይኸውልህ፣ አሁን የጠቀስከው የዕብራውያን መጽሐፍ ላይ አብ እንደሚናገር ይናገራል። እኔም አምናለሁ። ግን አብ ብቻ ነው የሚናገረው ነው? በነቢያት ነው የተናገረው። እሺ ከነቢያት አንዱ አብ ብቻ ነው የሚናገረው? ከነቢያት አንዱ ሙሴ ነው አይደለም? አብ ብቻ ነው ወይ የሚናገረው? በነቢያት ነው ያለው። ከነቢያት አንዱ ሙሴ ነው አይደለም? ከነቢያት አንዱ ሙሴ ነው። በቃ በሙሴ የተናገረው ማን ነው? ማን እንደሆነ እዛ ጋር አይናገርም። ወይ አብ ነው ወይ ወልድ ነው ወይ መንፈስ ቅዱስ። አምላካችን የሚሉት ማን ነው? ኢየሱስን ነው። አዎ ኢየሱስን። ሙሴ አምላክ የሚለው ኢየሱስን ነው። ኢየሱስን ነው። እሺ ይኸው ከመሳቅ ውጪ ሌላ ምንም ልታደርጋችሁ። መረጃ አምጣ።
ሙሴ አምላኬ ብሎ የሚጠራው ኢየሱስን ነው ብላል። መረጃ አምጣ ቶሎ በል። በጣም ጥሩ። አሁን አንድ ጌታ የሚለው የለም፣ እዛ ላይ እንመጣለን። አምጣው። መቼ ነው የምትመጣው? አንድ ሳንጨርስ እስካሁን ድረስ መቼ ነው የምትመጣው? ሌላ ላይ አንዱን ሳንጨርስ የትም አንሄድም። እኮ አይደል እንደሚቀድመው እኔ የጠየቅኩህ እኮ ነው የሚቀድመው። አምጣ መረጃ አሳያለሁ። እኔ ችግር የለብኝም። እውነቴን ነው የምልህ። ኮራ ብዬ ነው ማሳየህ። ኮራ ብዬ አሳያለሁ። አሁን ግን አንተ ማለት ነው ኮራ ብለህ አንተ። በጣም ጥሩ። አሁን የአብ አንድ ጌታ መሆኑን አሳየኝ። አንዱ ጌታ ኦኬ፣ የለም ማለት ነው። ልብ አድርጎ ያ ጀማ መረጃ የለም። ዝም ብሎ ዘፈቀደ ነው። ምን ነው እንዴ? እስካሁን ስጠይቅህ አመጣለሁ እያልክ ብዙ ጥያቄዎችን አለፍኩ። ይሄን አላልኩም። አመጣለሁ ወላሂ። ይሄንን ጥያቄ ከመለስክ እቀጥላለሁ። አሁን በጭራሽ ምን ነው እንዴ? እስካሁን ስንቱን አልፈህ ይሄንን አላልፍህ። ጀማው ልብ አድርጉ። ይሄን ጥያቄ መመለስ አልቻለም። ኢየሱስን ነው እግዚአብሔር ብሎ ሲጠራ የነበረው፣ ያህዌ ብሎ ሲጠራ የነበረው፣ ሙሴ እግዚአብሔር ብሎ ሲጠራ የነበረው ማንን ነው አለን? ጀማው ልብ አድርጉ። ኢየሱስን ነው። በጣም ጥሩ። አሁን አሳየኝ። አሳየኝ። አብ አንድ ጌታ መሆኑን አሳየኝ። እሺ በቃ አሁን ጨርሰናል ማለት ነው። ይሄንን ልብ አድርጉ ታዳሚ። አንድ ጌታ መሆኑን አሳየኝ። እየጠበቅኩ ነው። በቃ እኔ አሁን አንተ ጋር ነው። በጣም ጥሩ። ይሄንን ጥቅስ ከኔ ያመጣው መጀመሪያ ዘዳግም 6:4 ዘዳግም 6:4 ጌታ አይልም፣ ይቅርታ። እሺ ያህዌ ነው የሚለው። በጣም ጥሩ። ስለዚህ ያህዌ ነው የሚለው። ያህዌ ኢየሱስ አይደለም። ኢየሱስማ በደንብ ያህዌ ነው። አሁን ግን እኔ የምልህ አብ አንድ ጌታ መባሉን አሳየኝ እኮ። ከየት ነው ያመጣው? ኦኬ ቀደም ያመጣበት ኢየሱስ አንድ ጌታ የተባለበት አለ ብለህ አይደል ያመጣው? በጣም ጥሩ። አሁን ማርቆስ 12:29 ላይ አንድ ጌታ እኮ ማን ነው? ጌታችን አንድ ጌታ ነው የሚለው ኢየሱስ ነው። በጣም ጥሩ። አዎ ይሄ አንዱ ጌታ ማን ነው? አብ። አምጣ ማስረጃ። ሰጠው የዘዳግም 6:4 እስቲ ምን እንደምታመጣ ይሃለሁ። ዘዳግም 6:4 እስቲ አምጣው። ዘዳግም 6:4 የት አለ? አምጣ። የት አለ? አሳየኝ። እስራኤሎች ስማ አምላካችን ዘዳግም 6:4 ላይ ምን አብ ነው ይላል? አዎ አብ ነው መረጃ እና አብ ነው ይላል። አዎ አምላካችን አንድ አምላክ ነው ተብሏል። እንምጣሽ አንደኛ ቆሮንቶስ ላይ ቀደም እኮ ጠቅሼልህ እኮ ዝም እኮ አብ ነው የሚለው የት አለ? እዛ ጋር የት አለ አብ የሚል? እንዴት አብ ነው የሚል? እንዴት ኢየሱስ አልነበረማ በዛ ጊዜ? የት አለ? አምላካችን ኢየሱስ ነበረ። በጣም ጥሩ። አብ መሆኑን ማስረጃ አምጣልኝ ነው እኮ የምልህ። አብ መሆኑን ኢየሱስ አልነበረም። ኢየሱስ ፍጡር ነው። ከማርያም ሲወለድ ነው ስሙ ያወጣው። ያህዌ ነው አለ። መረጃ አምጣ። መረጃ ኖ ኢየሱስ አይደለም ስሙ። በኢየሱስ አይደለም በያህዌ ነው ስሙ። ያህዌ ነው ኢየሱስ። ያን ጊዜ አምጣሽ ኢየሱስ ያህዌ መሆኑ ይሄንም አመጣላለሁ። እንዲያውም በጣም የምወደው ርዕስ ነው የምወደው። አምጣ ግን አንተ። እኔ እኮ አመጣው። እውነቴን ነው ይብሮ። ይሄንን ክፍል እንድታመጣ ነው አመጣው። ዘዳግም 6:4ን ጠቀስኩና ኢየሱስ ከዛ በፊት ስላልተወለደ ኢየሱስ የተወለደው ቆይ ልነግርህ። ኢየሱስ የተወለደው ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ። ብራዘር ተግባባን? እርሱም ታላቅ እሱ አይደለም ጥያቄ ሲወለድ የተሰጠው ስምን አይደለም ያልኩህ። ከዛ በፊት ያህዌ ነው አልኩ። ግን አሁን አንተ አንድ ጌታ መሆኑን አሳየኝ። ጥቅሱን ልጨርስ። እርሱም ታላቅ ይሆናል። ከዛስ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ማን አለ? አሳየኝ። አንድ ጌታ ገባኝ። አሳየኝ። ልመጣልህ እኮ ነው። አላቆምኩም። መረጃ ልጨርስ። ስለዚህ ኢየሱስ ሕልውና ያልነበረው ከማርያም የተፈጠረ ተጸንሶ የተወለደ አይደለም ፍጡር ስለሆነ እኮ መረጃ አምጣ። 10 ቁና ጥቅስ ነው የምጠቅስልህ። 10 ቁና ጥቅስ ኢየሱስ ክርስቶስ ያህዌ እንደሆነ። አሁን ግን እቺን አምጣልኝ አንተ። አምጣልኝ መጀመሪያ አንድ ጌታ ልሄድ እኮ ነው። አንድ ጌታ ተብሎ እኮ ልሄድ እኮ ነው። ቆይ ላመጣልህ እኮ። መቼ ነው የምትሄደው? እኔ እኮ ልሄድ ነው ብለህ እኮ በቃ አለቀ ጊዜው። መቼ ነው የምትሄደው? እያቋረጥከኝ ሳልጨርስ ነው አሁን መሀል የገባው። ልጨርስ አንዴ ወይስ ትቀጥላለህ? መቼ ነው የምትጨርሰው? እኔ እየጠበቅኩ ነው። ህዝቡም ይታዘብ። አዎ ስለዚህ ምን አለ መሰለህ ኢየሱስ የተወለደው አሁን ስለሆነ በቅርቡ የዛሬ 2000 ምናምን ዓመት
እግዚአብሔር ግን ዘላለም ሲኖር የነበረ ነው፣ ሁሉም ሰዎች ሲያመልኩት የነበረ ነው። ስለዚህ እስራኤሎች ስማ፣ ያህዌ አምላካችን አንድ ያህዌ ነው አለ እንጂ ኢየሱስ አምላካችን አንድ ኢየሱስ ነው ይላል? ብራዘር መልስ። ኢየሱስ የተባለው በአዲስ ኪዳን ላይ ከመጣ ሲወለድ ነው። በስጋ ከድንግል ማርያም ሲወለድ የተሰጠው ስም ነው። እኔ ያህዌ ነው። ያኔ ማን ነበር? ያህዌ። የት አካሉን አሳይ። ያህዌ ተብሎ በአካል የተጠራበትን አምጣ። በጣም ጥሩ። ኢየሱስ አምጣ። በደንብ አሳያለሁ። እንዲያውም ይሄ ማለት ነው ሰፋ አድርገህ ጊዜ ትሰጠኛለህ፣ በደንብ አመጣላለሁ። አምጣ። አሁን ምን ነው አብን ታውቀው እንዴ? የአብን አሳየኝ። እኔ እኮ ጠቀስኩኝ። ስጠቅስ እኮ ኖ ኢየሱስ ነው አልከኝ። ስለዚህ አምጣ። እኔ ለሱ ችግር የለም አቀርባለሁ፣ ግን ያንተን አቅርብ ነው እያልኩ ያለው እኮ። ገባኝ እኮ እኔ ለአብ ነው የለህም። ይሄ ራሱ ይሄ የተጠቀሰው ጥቅስ ለአብ ነው እኮ እያልኩ እኮ ነው። ማስረጃ እኮ ለአብ መሆኑን ማስረጃ አምጣ። ማርቆስ 12:29 ማርቆስ የት አለ? አብ ይላል እዚህ ጋር። እንዴት ኮት የተደረገው? ዘዳግም 6:4 ነው። በጣም ጥሩ። አብ ነው ወይ ይላል እኮ ዘዳግም 6:4 አብ ነው። ማስረጃ አምጣ። ማስረጃ ኢየሱስ አልነበረም ትለኛለህ? አብ መሆኑን አሳየኝ ነው እያልኩ አልነበረም። ኢየሱስ አልነበረም። መኖሩን ችግር ላይ ተውልኝ። እሱም በደንብ አድርጌ ካልነበረ ከአብ ውጭ አምላክ የለም። አብ መሆኑን እዛ ክፍል ላይ አብ መሆኑን ማስረጃ አምጣ። ሰጠው። ከአብ ውጭ አምላክ የለም። አብ እዛ መኖሩን አሳየኝ። አብ የሚለውን እንዴት ያህዌ የተባለው እግዚአብሔር አብ መሆኑን ነው ማሳየኝ። እግዚአብሔር አብ ኤክስፕሊሲትሊ እግዚአብሔር አብ የሚል ጽሑፍ ነው የፈለግከው እዛ ላይ? አይ አብ መሆኑን እኮ ገባኝ። ኤክስፕሊሲትሊ እዛ ላይ እግዚአብሔር አብ ነው የሚል ነው የፈለግከው? እና እንደዛ አይደል እንዲሰጠይቀኝ የነበረው አንተ? በጣም ጥሩ። እኔ እንደዛ አይደል እንዲሰጠይቀኝ የነበረው? አየሁ የራስ አርጊውመንት እንዴት እንደማይመች። ችግር የለውም እኮ እኔ እንስማማ። ቀጥል በአንተ አርጊውመንት። እስኪ ቁርሱን ነው እኮ ማየት ይፈልጋል። እንስማማለን። ችግር የለውም እንስማማለን። እኔ ከአንድም ሁለት ጥቅስ አመጣሁልህ። አንደኛ ልብ አድርጎ ያመጣሁትን ጥቅስ ይታዘባል እኮ ሰው። ችግር የለውም። ያመጣሁልህ ምን አመጣ? ቆይ ልነግርህ። አንደኛ እናንተ አምላካችን የምትሉት አባቴ ነው ያለው አይሁድን ነበር። የጠየኩት ጥያቄ ምንድን ነው? ቆይ ብራዘር፣ ቆይ ምንድን ነው የጠየኩት ጥያቄ? አየኸው? አንዴ ኤንጅል ተረጋጋ። ቆይ ኤንጅል ተረጋጋ። ቆይ ተረጋጋ። እንዴ ምን ሆነ ነው? በነገራችን ላይ ኤርሚና አይደል? ኤርሚያስ ነው ስለማቅ ነው። ከዚህ በፊትም አውርተናል። እና ዘዳግም 6:4 ላይ የተጠቀሰው ጥቅስ ኮት የተደረገ ማን ነው? ማርቆስ ላይ የተጠቀሰው ጥቅስ ኮት የተደረገ ነው ከዘዳግም 6:4 ላይ። ስለዚህ ኮት የተደረገው ጥቅስ ማን ነው የሚለውን ነገር ኢየሱስ ራሱ እያብራራ ነው ያለው። ኢየሱስ ራሱ አብራራ። ምንድን ነው ያብራራው? እርሱ እያለ ሲናገር ነበረ። ስለዚህ እንደውም እዛው ማርቆስ 12 ላይ ግባና ቁጥር 34ን አንብብልኝ አንዴ። ግባ አንዴ፣ አንብበው። በጣም ጥሩ አንብበው አንዴ። እሺ ማርቆስ 12 ነው አይደለ? አዎ 12 እዛው ከ29 14 34 ኢየሱስም በአእምሮ እንደመለሰ አይቶ አንተ ከእግዚአብሔር መንግስት የራቅ አይደለህም ማለት ነው። ምን ተናግሮ ነው? በኋላ ማንም ሊጠይቀው አልደፈረም። ምን ተናግሮ ነው ያለው? ወደ ኋላ 32 ላይ ምን ተናግሮ ነው ያለው? መልካም ተናገርክ የሚለውን ክፍል ነው። አዎ ከሱ በቀር ሌላ አምላክ የለም ብለህ በእውነት ተናገርክ አለው አይደል? አዎ። እርሱ የተባለው ማን ነው? እዚህ ጋር ማን ነው ይላል? ያህዌ አምላክ እንደሆነ ለማስረዳት ነበር የመጣው። እናመሰግናለን። ጨርሰናል። ስለዚህ አሁን በጣም በል ማስረጃውን አምጣው። ማስረጃ አንደኛ ቆሮንቶስ። ቆይ ኧረ ማስረጃ አምጣ። ጨረስ ነው። ማስረጃ አምጣ። እየጠበኩህ ነው። አለቅም ወላሂ። ቆይ አንደኛ ቆሮንቶስ በራስ ማስረጃውን አምጣ እኮ ነው የምልህ። ማስረጃውን አድሚት አደረክ ተናገርክ። አንደኛ ቆሮንቶስ ምዕራፍ 6 ምዕራፍ 8 ቁጥር 6 ላይ አንብብልኝ አንዴ። አንብብ። ተውከው የኔን ማለት ዝም ብለህ በቃ ጥቅስ አውጣልኝ ትላለህ እንጂ አንድ ጌታ ሚናው ማስረጃውን አምጣልኝ እባክህ። እኔ እስካሁን ድረስ እንደውም እውነቴን ነው የምልህ ብሮ አትድንም፣ ምንም አትድንም። እዛ ብትሮጥ ይኸው ህዝቡ ታዘበ እኮ ብራዘር። አንድ ጌታ የተባለበትን ቦታ አሳየኝ። ማርቆስ 12 እዚህ ላይ የት አለ አብ መባሉ? የት አለ ማስረጃ? እኮ ቀደም እኮ አንተ ተናገርክ። ኢየሱስ ነው አይደለም ያ ጥቅስ የተናገረው? የለህም? ኢየሱስ ነው አይደለም? የለህም? አብን ነው የፈለግኩትኝ። አብን አንድ ጌታ መባሉን አሳየኝ እኮ ነው። እርሱ ያለው ኢየሱስ ነው አይደለም?
አሳየኝ እኮ ነው እርሱ እያሳየው እኮ እርሱ ያለው ኢየሱስ ነው አይደለም? አይ ምንም አየው መልስ የለህም። አብ አንድ እርሱ ያለው 34 ላይ ከ29 አውዱ አንድ ላይ ነው ያለው። ሰውየው እየተናገረ እርሱ አንድ ነው ብሎ ሲናገር እርሱ ያለው ኢየሱስን ነው ወይስ አይደለም? አንመለስም። ስለ ኢየሱስ ለምንድን ነው የምትጠይቀኝ ነው? እኔ የጠየቅኩ ምንድን ነው እኮ ገባኝ እኮ አውዱ ላይ ነው የምትመጣው። ምንድን ነው የጠየቅኩ? እኔ የጠየቅኩ ምንድን ነው የጠየቀኝ ጥቅስ እግዚአብሔር አንድ አምላክ ተብሎ ማን ነው አንድ ጌታ ተብሎ የተጠራበትን አምጣ ነው። እኔ ደግሞ ጠቀስኩልህ ማርቆስ። እግዚአብሔር አይደለም እግዚአብሔር አንድ ጌታ የተባለበትን አይደለም። ገባኝ እኮ አይደለም አንድ ጌታ። እሺ ምንድን ነው የጠየቅኩ? እንደውም በቃ እንደውም አይደለም የጠየቅኩ ጥያቄ ምንድን ነው? እኔ አርማለሁ። እሺ ጠይቀኝ። አታርመኝ። የጠየቅኩ ጥያቄ ምንድን ነው? እሺ ጠይቀኝ። የጠየቅኩ ምንድን ነው ጥያቄ ነኝ? አዎ እግዚአብሔር አብ አንድ ጌታ ተብሎ የተጠራበትን ጥቅስ አምጣ ነው ያልከኝ አይደለ? ጎ ሄድ። አዎ ጥሩ እግዚአብሔር። እሺ አሁን ሌላ ሙግት ላመጣ ነው። እሺ ይሄን ታዝበዋል ሰው። በዚህ ደግሞ እንደማትወጣ ላሳየኝ። እሺ እግዚአብሔር ምንም የለም። ቆይ የለም። ይሄን ያህል መጨነቅ ያስፈልግህ ለምንድን ነው? ተረጋጋ። ላመጣ ነው ብራዘር። እግዚአብሔር ማለት ነው እግዚአብሔር አንድ ጌታ ተብሎ በዚህ በማርቆስ ወንጌል ምዕራፍ እግዚአብሔር አይደለም አብ። ይሄ ኮቴሽን። ቆይ መጀመሪያ አንድ ነገር እንስማማ። አንድ ነገር እንድንስማማ ፈልጋለሁ። ዘዳግም 6:4 ላይ ነው አቆቴ የተደረገው ይቃል ትክክል። እሺ የተናገረው ማን ነው? ተናጋሪው እዛ ጋር 12 ላይ የማርቆስ ነው የምትለኝ? ማርቆስ ኢየሱስ ክርስቶስ ነው እየተናገረ ያለው። ዋሽቷል። ምንም ማስረጃ አቅርብልኝ ነው ያልኩኝ። ማስረጃ እኮ ዋሽቷል። ማስረጃ አቅርብልኝ። የጠየቁት ጥያቄ ምንድን ነው? ማስረጃ ጠይቀኝ። ዋሽቷል። ምንድን ነው የጠየቁት? ዋሽቷል እኮ ገባኝ። ዋሽቷል። በቃ ኢየሱስ ምንም ማለት ጥያቄን ጭራሽ አልነካው። ዋሽቷል። እኔ ስለ ኢየሱስ መዋሸት አለመዋሸት አይደለም ነጥቤ። ማርቆስ 12ን ተንተረሰ ስለሆነ የጠየቀኝ ብራዘር፣ ማርቆስ 12ን ተንተረሰ ስለሆነ የጠየቀኝ ዋሽቷል ኢየሱስ እያልኩ ነው። እኔ እሱን አይደለም ያልኩ። እኔ የጠየቁ ጥያቄ ምንድን ነው? እሺ በቃ ሚውት አድርግና እኔ ልንገራቸው። በቃ አንተ ለኔ ንገረኝ እንጂ ሞኖሎግ አታርግ። ዳያሎግ ይሁን ባክ ኤንድ ፎርት ይሁን። እንዴት እንደምታመልጥ እኔ ኢብራሂም ጋር መተህ ወላሂ በየትኛው መንገድ አታመልጥም። በዛ ሄድ አይደለም። ሰዎች እኮ እንዲታዘቡ እኮ ነው እኔ እጠይቅሃለሁ። አንተ ይሄንን ማስረጃ እንድታመጣ እንዴት እንደሚታዘቡ ላሳየህ ነው። አሁን እኮ በደንብ እንዴት ኢየሱስ እንደዋሸ ላሳየህ። በመጀመሪያ እኔ ስለ ኢየሱስ መዋሸት ነው የጠየኩ። ስለ ኢየሱስ መዋሸት ነው የጠየኩ። ቆይ የጠየኩን ጥያቄ ቆይ አንዴ ገብቶኛል እኮ የጠየኩን። ድገመው የረሳኸው መሰለኝ። አልረሳሁት። በማርቆስ 12 29 መሰረት ከሆነ ጥቅሱ እንደዛ አይደለም ያልኩ። እሺ ማርቆስ 12 አይደለም አንድ ጌታ አብ አንድ ጌታ የተባለበትን ቦታ አምጣ ነው ያልኩ። እሺ በጣም ጥሩ። ማርቆስ 12 ላይ ከሆነ ዋሽቷል። እኔ ይኸው ለፖለቲካ ማልመች ሰው ነኝ። ኢብራሂም ነኝ ልንገርህ። እኔ ኢብራሂም በጣም ጥሩ። አብ አንድ ጌታ የሚለውን እየጠበቅኩ ነው። አዎ ለፖለቲካ የለኝም ካላልክ በቀር ገባኝ። ኢየሱስ ማን ነው? አብ በማርቆስ 12 ከሆነ በሁለተኛው ሙግት ማለት ነው እዛ ላይ ያህዌ ማርቆስ 12 አይደለም። አሁን እኔ ቆይ ተረጋጋ። እመልስልሃለሁ። ያንተ መልስ እመልሳለሁ። ከማርቆስ 12 ውጪ ከሆነ አልተጠራም። እሺ ከማርቆስ 12 ውጪ። ማርቆስ 12 ላይ ከሆነ ግን ጥያቄ አንተ ለኢየሱስ ልትለው ስለምችል ምንድነው የሚሆነው? ኢየሱስ ሊትራሊ ዋሽቷል። ምክንያቱም ሙሴ ያህዌ አምላካችን አንድ ያህዌ ነው ያለው እንጂ ጌታ ኩሪዮስ አምላካችን አንድ ኩሪዮስ ነው ብሎ አልተናገረም። that's the point bro። ኢየሱስ ዋሽቷል። ትክክለኛው ኮቴሽን ነገር። ኧረ ምንም አልዋሽም። እሱን እኔ አስረዳሃለሁ፣ ለአንተ አስረዳሃለሁ። ማስረጃ ግን አሁን እንድታመጣልኝ ነው ዲማንድ እያደረኩ ያለሁት። አሁን አስረዳኝ። ኖ በጭራሽ አልተውህም። የለኝም ካልክ ካምን የለውም። ልብ አድርጉ። አንድ ሺህ ሰዎች መልስ የለውም። አሁን ወደ መልስ ልግባ። በቃ አይደለም የለኝም ካልክ የለኝም። አብ አንድ ጌታ መሆኑን ማሳይበት ምንም መንገድ የለኝም ካልክ ብቻ ልመጣ ነው ብራዘርዬ። አሁን ወደ ጌታ ልመጣ ነው። አሁን ማርቆስ 12 በጣም ጥሩ ረሳ ነው። ማስረጃ አምጣልኝ። አሁን ረሳ ነው። ልብ አድርጉ። ማርቆስ 12 ተረስቷል። እሺ ምክንያቱ የተረሳንበት አልተረሳም። እሺ እንደዛ ከሆነ አሁን እመለሳለሁ።
ማርቆስ 12 ላይ እኔ የጠየኩት ጥያቄ ምንድነው? ምንድነው የጠየኩት ጥያቄ? የጠየቀኝ ጥያቄ ኢየሱስ ክርስቶስ ስለተናገረው ንግግር ነው የጠየኩ? አይደለም። ምንድነው የጠየኩ? የጠየቀኝ ጥያቄ እግዚአብሔር አብ አንድ ጌታ ተብሎ የተጠራበት አለ ወይስ የለም? እኔ ደግሞ መመለስ አለ ወይስ የለም? ከማርቆስ 12 አለ ወይስ የለም? 12 ውጪ የለም። በቃ የለም። ከማርቆስ 12 የለም። አለ ወይስ የለም? ከማርቆስ 12 ውጪ የለም። ማርቆስ 12 ላይ ያለው አብ ነው አንድ ጌታ የተባለው? ማንም አይደለም። ተዋሽቷል። ጥቅሱ ተዋሽቶበታል እኮ። እኔ አሁን የጠየኩት ጥያቄ ምንድነው? አሁን ጥያቄን አድርስ ማርቆስ 12 ላይ ካወራ ተዋሽቶበታል ጥቅሱ። የጠየኩት ጥያቄ ማርቆስ 12ን መጥቀሳችን ነው። አብ አንድ ጌታ የተባለበትን ቦታ ከኦሪት ዘፍጥረት እስከ ራዕይ ዮሐንስ አሳየኝ። ከኦሪት ዘፍጥረት እስከ ዮሐንስ ራዕይ ከማርቆስ ወንጌል ምዕራፍ 12 ቁጥር 29 ውጪ የለም። እዚህ ክፍል በጣም ጥሩ። ያ ማለት አንዲት ጥቅስ ነች ያለችኝ፣ እሷንም ለአብ ነው የምትሰጠው። እዚህ ክፍል ላይ ያለውን ለማንም አይሰጥም፣ ውሸት ነው። ባይብል እንደውም የውሸት ባይብል ይሆናል ማለት ነው። እንደውም ላክ በቃ ተው፣ አይዞህ። አይ እንደዚህማ ኢሪቴት አትሁን፣ ኢሞሽናል አትሁን። እኔ አሁንም ምን መሰለህ አልሆንኩም። ሙግቱን ላክ በደብህ ምን መሰለህ፣ እስካሁን ኮራ ብለህ እኮ ስትጠቅሰው ነበር። ኮራ ብለህ ስትጠቅሰው ምናምን ነበር እኮ እስካሁን። ሁለተኛ ሙግት ብዬ ነው የመጣሁት ብራዘር። ሁለተኛ ሙግት ምንድን ነው? ምንም አንደኛ ሙግትም የለም፣ ሁለተኛ ሙግትም አብ አንድ ጌታ የሚሆን የለህም፣ ሌላ የለም፣ ከዚህ ውጭ የለም። ይሄ ደግሞ የተዋሸበት ጥቅስ ነው። በጣም ጥሩ። ይሄም ክፍል ደግሞ አሁን አንተ የምትለው ይሄም ክፍል አብን ጌታ አንድ ጌታ እንደተባለ ያሳያል። አዎ ይሄ ጥቅስ አሁን አንደኛ ሙግቴን ስለተውኩኝ ማለት ያሳያል ወይስ አያሳይም? እዚህ ጋር ማንንም ጌታ ተብሎም አልተጠቀሰም፣ ማንም ተብሎ አልተጠቀሰም። ተዋሽቷል። ጥቅሱ ላይ ተዋሽቷል። በጣም ጥሩ። አሁን እኔ ስለ ጥቅሱ መዋሸት አይደለም፣ አብ አንድ ጌታ የተባለበትን ቦታ አምጣልኝ። በተዋሸ ጥቅስ እንዴት ነው የምታወራው እንዴ? በጣም ጥሩ። ስለዚህ ይሄን ጥቅስ አንተ አጠቅሰው ማለት ነው አይደለ? የተዋሸ ነው። በጣም ጥሩ። በል አብን አምጣልኝ አንድ ጌታ የተባለ። ለአንተ አልጠቅሰው፣ ምክንያቱም አይሁድ የሚለውን ስለካድክ፣ አይሁድ የሚለውን ክዳል። አይሁድ የሚለውን ስለካድክ ቀጥል። እሺ ቀጥል። አሁን እኔ የምልህ እኮ ቀጥል፣ አሳየኝ አንድ የተባለበት አንድ ጌታ የተባለበት። አዎ የለም እኮ አልኩ፣ ጨረስን። ከዛ ውጭ የለም። አንደኛ ቆሮንቶስ ምዕራፍ 8 ላይ እንመጣለን አሁን። ይሄንን በዚህ ጨርሰናል። እሺ ይሄ ተዋሽቶበታል። የተዋሸተበት ቆይ አለ ወይስ የለም? ማመን አለብህ። አብ አንድ ጌታ ተብሏል ወይስ አልተባለም? አልተባለም። ከዚህ ውጭ አልተባለም። የለም። ይሄን ጥቅስ የምጠቅስ ከሆነ ከዚህ ውጭ አትበለኝ። ከዚህ ውጭ ካልከኝ እኮ ይሄ ክፍል ብቻ ነው ስለ አብ የተናገረው እያልከኝ ነው። የለም፣ ኢንታየር ባይብል ላይ የለም። እሺ አሁን እንመጣለን። ስለዚህ ቆይ በሰማይና በምድር ላይ ስንት ጌታ አለ? አዎ ጥሩ፣ እንመጣለን። ስንት ጌታ አለ? አንድ ጌታ አለ፣ እሱም ጌትነቱ ያልተሰጠው ነው። ቆይ በጣም ጥሩ። በሰማይና በምድር ስንት ጌታ አለ? አንድ ጌታ ነው፣ እሱም ጌትነት ያልተሰጠው ነው። ማን ነው ያ ጌታ? እሱም እግዚአብሔር። ማስረጃ አምጣ። የለም ብላኝ ነበር እኮ መልሰህ ደግሞ ዳለሽ። እሺ ይሄ ያንተ አርጊውመንት ደግመህ እንዳትለው ነው። ደግመህ እንዳታነሳ። በሰማይና በምድር ስንት ፈጣሪ አለ? ኖ እንዴ ጥያቄው ምን ልታልፈው ነው እንዴ? መልስ በሰማይና በምድር ስንት ጌታ አለ? ስንት ፈጣሪ አለ? መልስ። ስንት ጌታ አለ? በሰማይና በምድር ስንት ፈጣሪ አለ? መልስ። ምንም ጥያቄውን እኔ ጠይቁ መልስ። መጀመሪያ ፈጣሪ አለ እመንና ከዛ በኋላ ወደ አንተ ጥያቄ ሄዳለሁ። እመን ግን ማመን አለብህ። አንድ ነጥብ አንድ ሰዎች ወላሂ ይሄንን ጥያቄ ካልመለሰ እኔ መልሳለሁ። እኔ መጀመሪያ መልሳለሁ። ይሄንን ጥያቄ ግን ካልመለሰ ሊትራሊ ፈርቷል። ወቁኝ ነው። እሺ ሊትራሊ። እሺ አሁን ጥያቄን ጠይቀኝ እመልሳለሁ። ከዛ በኋላ እኔን ጥያቄ ትመልሳለህ። ደብል ስታንዳርድ አድርጌ ነው የምጠይቀህ። ጥያቄ በሰማይና በምድር አንድ ጌታ የተባለው አብ ነው። መረጃ ግን ባይብል ላይ የለም። እንስማማለን? ቆይ ዝም ብለህ ነው ታዲያ? ከየት ነው ያወጣው? ከኪስህ ነው ያወጣው? ከየት ነው ያወጣው? ፈጣሪ አንድ አምላክ ብቻ ስለሆነ። እሺ አሁን እንመጣለን። እሱ እኔ የጠየኩህ አንድ ጌታ ነው ያልኩት። ስለ ጌታ ነው የጠየኩህ። የለም አይደለም። ጨርሻለሁ። ቆይ አንተ ጨረስክ አይደለ? እኔ ልጠይቅህ ነው። ገና እኮ እንትን አላልከውም። የመለስኩት በጣም ጥሩ። በሰማይና በምድር ስንት ጌታ አለ? አንድ ጌታ ነው። አንድ ጌታ። ማን ነው ያ ጌታ? አንድ አምላክ። እኔ ጌታ ነው ያልኩት። በሰማይና በምድር ስንት ጌታ አለ እኮ? አንድ ጌታ አንድ አምላክ ነው። አንዱ ጌታ አንዱ አምላክ ነው። ቆይ አቡኪ ኖ እኔ አላልኩም። በሰማይና በምድር ስንት ጌታ አለ? አንድ ጌታ ነው ያለው፣ እሱም አብ ነው። መረጃ ግን የለኝም። ይቅርታ መረጃ የለኝም። ከተሳሳትኩ ይቅርታ ጠይቃለሁ። ከተሳሳትኩ ከየት አመጣው? መረጃ ሳይኖር ከየት አመጣው? መረጃ የለኝም። ከየት አመጣው? የለኝም መረጃ። ከየት አመጣው?
አንዴ መረጃ የለኝም፣ ተሳስቻለሁ፣ ይቅርታ። ጥያቄ ልጠይቅህ። በሰማይና በምድር ስንት ፈጣሪ አለ? በጣም ጥሩ። ከተሳሳትክ ተመለስና በሰማይና በምድር ስንት ጌታ አለ? በቃ ጠየቅኩኝ እኮ ይቅርታ አልኩኝ። አሁን መልስ ልመልስልህ እዛው ደብል ስታንዳርድ እኮ። አሁን ደግሞ ይቅርታ ለስህተት ይቅርታ አድርጌልሃለሁ። ልብ አድርጉ። ጥያቄ የማይመልስበት ምክንያት እንደፈራ ነው ወቁ። ልብ አድርጉ። እኔ አውቄ ነው ይቅርታ። ምንም ችግር የለም። እኔ ለማብራራት ሁሌ አይደለ እንዴ እንጠየቅ ያለው ሁሌ ነው እንጠየቅ ያለው። አሁን ግን እኔ አትመልሰው። ነጥብ እፈልጋለሁ። በምድር ስንት ፈጣሪ አለ? መልስ። ስንት ፈጣሪ? በጣም ጥሩ። አሁን የኔን ጥያቄ መጀመሪያ ይቅርታ ጠይቅ። መልሻለሁ። ይቅርታ ጠይቅ። ወላሂ አትመልሰውም። በሰማይና በምድር ስንት ጌታ አለ? መለስኩኝ፣ ጨርሻለሁ። መለስኩ። ስንት ጌታ አለ? መልሻለሁ። ስንት ጌታ አለ? ይቅርታ ጠይቄያለሁ። አሁን ፈጣሪ ላይ ነኝ እኔ፣ ፈጣሪ ላይ ነኝ። በሰማይና ቆይ፣ ይቅርታ የጠየቀው በምኑ ነው የጠየቀው? ይቅርታ የጠየቀው ምኑ ነው? አሁን ሚውት አደረኩ። በቃ ምክንያቱም ፈርቷል። እኔ አንዴ ላስረዳቸው። በሰማይና በምድር ነው እየተከታተሉ ነው። ምኑ ነው ታስረዳቸው? መውረድ ፈልጓል። ዝም በል። መውረድ ፈልጎ ነው። ልብ አድርጉ። መውረድ ፈልጎ ነው። በሰማይና በምድር ስንት ጌታ አለ አለኝ። አንድ ጌታ አልኩት። ኤቪደንስ አምጣ አለኝ። ኖ ኤቪደንስ አንድ ጌታ ብሎ ለአብ የተጠቀሰበት የለም አልኩት። ግን አብ ነው አልኩት፣ ምክንያቱም አንድ አምላክ ስለሆነ። ስለዚህ አንድ ፈጣሪ የተባለ በሰማይና በምድር ስንት ፈጣሪ አለ ነው? አንድ ፈጣሪ። እሺ እሱ ማን ነው? መልስ ይመልስልኝ። ኢየሱስ ነው ካለ ብራዘር፣ ኢየሱስ ነው ካለ መረጃ ይፈልጋል፣ የለም። አብ ነው ካለ መረጃ ይፈልጋል፣ የለም። መንፈስ ቅዱስ ነው ካለ መረጃ ይፈልጋል፣ የለም። አብ ወልድ መንፈስ ቅዱስ ካለ መረጃ ይፈልጋል፣ የለም። ስለዚህ አብ ወልድ መንፈስ ቅዱስ ሶስቱም ፈጣሪ አይደሉም ማለት ነው። ይሄንን እንደሚያፈርስበት ስለሚያውቅ አይመልሰውም። አሁን በጣም ጥሩ። አሁን እናውራ እንዴ። ይሄው አወራህ እኮ አይደለ? መልስ። አወራህ እኮ አወራህ። በጣም ጥሩ። በሰማይና በምድር ላይ አንድ ጌታ እንዳለ ነግረኸኛል። አልሰማም። በሰማይና በምድር ስንት ፈጣሪ አለ? የኔ መልስ ስንት ፈጣሪ? ኖ ካመንክ ወደዚህ አንተ እንደፈለክ እንሄዳለን። አንተ ብቻ እንድታምን ነው። አልሰማም። በሰማይና በሰዎች ፊት እንድታምን ነው። በሰዎች ካመንክ እሄድልሃለሁ ይሉ የፈለክበት እሄዳለሁ። አልሰማህም። ጨረስኩ። እመና መጀመሪያ አመንኩኝ፣ ጨርሻለሁ። እመን። ማመን አለብህ። ስንት ፈጣሪ አለ? ከየት አምጥተህ ነው አብን አንድ ጌታ ያልከው? ከየት አምጥተህ? አያችሁ ያ ጀማ ልብ አድርጉ። የለም አሁን በቃ እወቁ። መልስ መልሳለሁ፣ ችግር የለም። 1.3 መልስ በሚገባ መልስልህ። በቃ ዝም በል። አሁን አንደኛ ቆሮንቶስ ላይ እንሄዳለን። የምትስማም ይኸው ከመጀመሪያ ጀምሮ ይኸው በቃ ብቻውን ሊያወራ ነው እኮ ትቀጥላለህ። ሞኖሎግ ሊያደርገው እኔ እንደመለስኩት ትመልሳለህ። በጣም ጥሩ። እኔ የጠየቅኩን ነገር ለአንድ ነገር እንጨርሰውና ይሄንን ነገር ከዛ ወደ አንተ እንሂድ። እኔ እንደመለስኩት ትመልሳለህ። በሚገባ መልስልህ ስንት ፈጣሪ አለ እኮ መልስ። ስንት ፈጣሪ አለ? ግን አሁን የጀመርነውን እንጨርሰው። አልሰማህም? እንጨርሰው መጀመሪያ እንጨርሰው። ህዝብ እንዲታዘብ እኮ ነው። እኔ እኮ ህዝብ እንዲታዘብ ነው። አንድ ጊዜ ቆይ። ህዝብማ ታዝቧል፣ በደንብ ታዝቧል። ቆይ አንድ ኤንጅል ይኸውልህ፣ ፍራንክሊ ነው የምትናገረው። አምላክ በሚጠይቅህ መጀመሪያ የአንተን ጥያቄ ከመመለሴ በፊት ምን ብዬ ነበር? መልስ መልስልኝ። ምን ብዬ ነበር? መጀመሪያ ለእኔ የአንተን መልስ ከመመለሴ በፊት አምላክህ በሚጠይቅህ ምን ብዬህ ነበረ? አታስፈራረኝ። አላስፈራራውም። ምን ብዬህ ነበር? መልስ ጌታ ኢየሱስን እኔ እፈራዋለሁ። ማለት በእሱ አትምጣብኝ። መብት ነው። ቡድሃንም መፍራት ትችላለህ፣ አይመለከተኝም። አምላክህ ኖ እኔ ያህዌ ነው። ኢየሱስ ያህዌ ስለሆነ ያህዌን እፈራዋለሁ። እሺ ጎበዝ። እሺ በምትፈራው። ስለዚህ ይሄንን ከመናገሬ በፊት ምን ብዬ ነበረ የጠየኩ? ምን ብዬ መስፈርት ያስቀመጥኩት ምን ነበረ? ምንድን ነው ያልከው? አዎ ምን ብዬ ነበረ መሰለህ? ይሄንን ጥያቄ መመልስልህ ይሄን ጥያቄ ስለምትመልስልኝ ነው። እንደምትመልስ ደግሞ ቃል ትገባለህ ብዬ ነበረ። ምንድን ነው ያልኩህ? በጌታ ተብሎ አንድ ጌታ ተብሎ የተጠራበትን አምጣልኝ አልከኝ። አብ ማን ነው? አንድ ጌታ ተብሎ የተጠራ ማን ነው ያለው አልከኝ። እኔ አብ ነው አልኩ። መረጃ አልከኝ። መረጃ የለኝም አልኩ። መረጃው ምንድነው? አምላክ አንድ አምላክ አብ ብቻ ስለሆነ ነው ያልኩ እንጂ ኤክስፕሊሲትሊ መረጃ የለኝም። ይሄን ጥያቄ ግን የምመልስልህ አልኩ። ይሄን ጥያቄ የምመልስልህ አንድ ፈጣሪ ማን ነው በሰማይ በምድር ብዬ ተጠይቀህ ይሄንን ስትመልስ ነው ብያለሁ። ሶ ይሄንን ጥያቄ መመለስ ትችላለህ ወይስ አትችልም? ካልፈራህ መልስ። በጣም ጥሩ። አሁን ባልከው መሰረት ቃልህ እንዲከበር ማለት ነው። ቃልህ እንዲከበር በጣም ጥሩ። እኔ የምጠይቅህ ነገር ይጠናቀቅና ከዛ አንተ እንደፈለክ ምንም ነገር እንትን ይባል። አልሰማም። ከዚህ በኋላ መውረድ አንድ ይሄው አሁን ቃል በገባኸው መሰረት እኮ አልሰማህም። ጨርሻለሁ። እሱን ቅድም
አንድ ፈጣሪ ጥያቄን መለስኩኝና እኔ ወደ አንተ ተመለስኩ። አንድ ፈጣሪ በሰማይና በምድር የተባለው ማን ነው? መልስ ማን ነው? ምንድነው? ድምፅ አይሰማኝም። የተቆራረጠ ነው እንዴ? እኔ ላይ ነው ወይስ አንተ ጋር ነው? ይሰማኛል። ሊወርድ ነው ጋይስ፣ ለመውረድ እያሰበ ነው። በሰማይና በምድር አንድ ፈጣሪ የተባለው ማን ነው? ላግ እያደረግክ ነው። እኔ ጋር ነው ወይስ አንተ ጋር ነው? ኔትወርክ ብሎ ሊያመልጥ ነው ጋይስ፣ እወቁ። ይሰማል። ኔትወርክ ብሎ ሊያመልጥ ነው። ይሰማል። ኧረ ይሰማል። ኖ በጭራሽ እንዲሁም መሄድ የማልፈልገው በዚህ ሰዓት ነው። ናሽ መሄድ የማልፈልግበት ሰዓት ቢኖር ይሄ ነው። አንድ ፈጣሪ ተብሎ በሰማይ የተጠራው አሁን አንተ ቃል በገባኸው መሰረት ማለት ነው። በተናገርከው መሰረት አንተ በተናገርከው መሰረት ለምን ነው የሚያንገሽግሽ እንደዚህ? ቆይ አሁን አንተ የተናገርከው ነገር ትክክለኛ ንግግር ተናገር። አሁን ልትወርድ ነው። ቃልን አላደረክም። ልትወርድ ነው። ወላሂ ልትወርድ ነው ማለት ጊዜ በጣም ሰጥቼ እያወራሁ ነው። ይኸውልህ እኔ ያንተን ቃል እውነቴን ነው የምልህ። እውነት ቃልህን አከብራለሁ። መጀመሪያ ጨርሰናል። ቃል ተገባብተን ጨርሼ እመልሳለሁ ብዬ መለስኩኝ። ከዛ ይቅርታ ጠየቅኩኝ፣ መረጃ የለኝም ብዬ። አሁን ለአንተ ደግሞ ተመሳሳይ ደብል ስታንዳርድ አድርጌ ነው መጠየቅ። ይሄንን አሁን በጣም ጥሩ። የቀረኝ ምን መሰለህ? ይቅርታ ጠይቀሃል። እውነት ነው፣ ይቅርታ ጠይቀሃል። ልክ ነው። ውረድ፣ ተጨማለክ። ስለዚህ አሁን ልብ አድርጉ። በዚህ መሰረት ነው አያችሁ፣ እግዚአብሔር በሰማይና በምድር አንድ ፈጣሪ የተባለ የለም ካለ፣ ልብ አድርጉ፣ በሰማይና በምድር አንድ ፈጣሪ አብ ነው ካለ መረጃ የለውም። ወልድ ነው ካለ መረጃ የለውም። መንፈስ ቅዱስ ነው ካለ መረጃ የለውም። አያችሁ። ስለዚህ እግዚአብሔር አብም ወልድም መንፈስ ቅዱስም ምን አይደለም ፈጣሪ አይደሉም ማለት ነው ጋይስ። ስለዚህ አሁን ምንድን ነው ጌታ ተብሎ መጠራት መስፈርት አይደለም። መስፈርቱ ምንድን ነው? አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ምን አለ? ለኛ ምንድን ነው አንድ ጌታ። እስቲ አቡኪ ያውጣልኝ፣ ይሄን ጥቅሱን ረሳሁት። 8:6 ላይ ማለት ነው። 8:6 ላይ ምን አለ? ለእኛስ ነገሩ ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። እሱ አይደለም መጀመሪያ ወደ አራት ላይ ያውጣልኝ አንዴ። አዎ 4 ላይ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር አለ። ልብ አድርጉ፣ ከስንቱ ከአንዱም በቀር። በነገራችሁ ላይ በዚህ ጥቅስ መሰረት ዲባንክ አድርጌ አስወጥቻለሁ ከዚህ በፊት። በዛልህ ነው የመጣው። በነገራችሁ ላይ እወቁኝ። ስለዚህ ቁጥር 4 ላይ ከአንዱ አምላክ በቀር ማንም የለም ብሎ ተናግሯል። ስለዚህ እዚህ ጋር ደግሞ ቀጠልና አንድ ጌታ ደግሞ ኢየሱስ ክርስቶስ አለን አለ። ኢየሱስ ክርስቶስ እውነት ነው አንድ ጌታ ነው፣ ግን ጌትነቱ በመሰጠት የተገኘ ነው ጋይስ። የተሰጠ ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ኢየሱስ ጌትነቱ የተሰጠ ነው። ስለዚህ አንድ ጌታ ተብሎ የተነገረለት ለኢየሱስ ሳይሆን ለኢየሱስ ቢሆን እንኳን እዚህ ጋር ጌትነቱ ግን የተሰጠ ነው። አንድ አምላክ ግን ከአብ ውጭ የለም። ከዛ በኋላ ቅድም የተነገረውን ጥቅሶች እና አቡኪ ምናምን ይሄዳሉ። ኢንሻአላህ አንድ ጊዜ እኔ እረፍት ላድርግ። ቀጥሉ አቡኪ አፎን። እሺ ሰዓቱን ሁሉ ያስኩባችሁ በጣም ይቅርታ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እኔ አላወራውም ነበር የልጅ ሲጀመር አላወራውም ብያለሁ። ይሄ ልጅነት ስለሆነ ማለት ነው። እንትኖች የሚያመልኩት ኢየሱስ ክርስቶስን ነው ብሎ ከሚሞግት ሰው በላይ ልጅ የለም። ለአቅመ ሙግትም ያልደረሰ ሰው በመሆኑ ነው። ይሄ በጣም ያስጠላል እዚህ ሲሆን ማለት ነው። ቢያንስ ኦኔስትነት አስፈላጊ ነው። የምናወራውን ነገር አይሁዶች ኢየሱስን ያመልኩታል። አይሁዶች ወንድ ልጅ ያመልካሉ እያላችሁ ነው። ጤነኛ ይሄ እኮ በጣም ጤነኝነት የሚጠይቅ ነገር እኮ ነው። እሺ ሻሎም አንዴ ሰላም ብያለሁ። ሻሎም ሰላም ብያለሁ። አቡኪ አንዴ ኡስታዝ ሰልማን ማስታወቂያ ሰራለኝ። አፏን እሺ ጀማው ሳይድ አፏን ቀጥሉ ኡስታዝ ጀማል። ይቅርታ እንግዲህ ታፕታፑ ለምን 1 ሚሊዮን አይገባም? ሁለተኛ ደግሞ አቡበክርና ኢብሮ ቪዲዮ ለቋል። ይባካችሁ እየገባን ቫይራል እንዲወጣ እናድርገው። ሌላው ደግሞ ኡስታዝ ሰልማን ቻሌንጅ እያለቀብኝ ነው። 1 ሳምንት ብቻ ነው የቀራኝ። ምናልባት ከሳምንት ያነሰ ቀናቶችም ሊኖሩ ይችላሉና ሁላችንም ፎሎ እናድርገው። ኡስታዝ ሰልማን ደጋግመ አንዳንድ ቁጥር ጻፉልን እስኪ ለፎሎ እንዲመችን ማለት ነው። አንድ ደጋግመ ፎሎ እንትን ቁጥር ጻፉልን። ቀጥሉ ኢንሻአላህ። እሺ ሻሎም አለ አቢ ሙስሊም ነህ? ሻሎምን አውርዱትና ሌላ ክርስቲያን አስገቡልን።
አቢ ሙስሊም ነህ ወይስ ክርስቲያን? ሙግቱ አሁን ምን ያህል በጣም የወረደ ሙግት መሆኑን ላሳያችሁ ነው። ኦኬ አቢ ማውርዱትና ሌላ ክርስቲያን ካለ አስገቡ። ሌላ ክርስቲያን ስለ ኢየሱስ ክርስቶስ ገብቶ የሚሰብክ ክርስቲያን፣ ስለ ኢየሱስ ክርስቶስ ገብቶ የሚሞግት ክርስቲያን ካለ ቤቱ ክፍት ነው። ገብታችሁ መሞገት ትችላላችሁ። እሺ ሌላው ኡስታዝ አቡበክር ትንሽ ነው የቀረን፣ ባካችሁ 100 ሺህ እናስገባው። ኡስታዝ አቡበክር ነው ፎሎ እናድርገው፣ በትልቁ የሆነው ባረከላሁ ፊኩም። ኡስታዝ አቡበክር ፎሎ እናድርገው። ዩናይትድ ክርስቲያን ሙስሊም ዩናይትድ ኢትዮጵያ ሰላም ዩናይትድ ያ ክርስቲያን ነኝ እኔ። እንዴት ናችሁ? ሰላም ለእናንተ ይሁን። ሰላም ለአንተ ይሁን። ሰላም እግዚአብሔር ይመስገን። ምንድነው የመከራከሪያ ነጥባችሁ? ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው ይላል አይደል? ያስ ይላል። ትክክል። ኦኬ ኢየሱስ ክርስቶስ ደግሞ ያንን አመጣና ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ከተዛዛቱት ሁሉ ፊተኛው የትኛው ነው ሲባል እስራኤል ሆይ ስማ አምላካችን ወይም ደግሞ ጌታችን አምላካችን አንድ ጌታ ነው የሚለው ነው ብሎ አስቀመጠ አይደል? ያ ኦኬ ኢየሱስ ክርስቶስ አምላክና ጌታ ብሎ የጠራው ማንን ነው? በዚህ ጥቅስ መሰረት ሌላ ቦታም ስትሄድ እኮ እኔን ያየ አባቴን ያየ እኔን አየ ይላል አይደል? በዚህ ጥቅስ መሰረት ኢየሱስ ክርስቶስ ጌታ ብሎ የጠራው ማንን ነው? አብ እግዚአብሔርን ነው። ኦኬ እናመሰግናለን። ሚዩት አድርግ። እሺ ጸጋ ሰላም ብያለሁ። ቁጠሩ እንግዲህ ዝም ብላችሁ ቁጠሩ። በቃ ቆይ እንዴት ትቀጥላለህ? ጸጋ ሰላም ብያለሁ። ሰላም እንዴት ናችሁ? ኦኬ እንዴት ነህ? ሰላም ነህ? እሺ የመከራከሪያ ጥቅሳችሁን አይቻለሁ። ማርቆስ ወንጌል ምዕራፍ 12 ከቁጥር 29 ጀምሮ ከትእዛዝ ሁሉ ፊተኛው እስራኤል ሆይ ስማ አምላካችን ያህዌ ወይ ደግሞ ጌታ አምላካችን አንድ ጌታ ነው የሚለው ነው አለ ኢየሱስ ክርስቶስ። ጌታ ብሎ ኢየሱስ የሚጠራው ማንን ነው? አባቱን አብን። እሺ ሙዚክ ችግር የለውም። ሙዚክ ወንጀል ነው ቆንጅትዬ። ሙዚክ ማለት ነው ሙዚቃ ወንጀል ነው እንጂ ከኩፍር አይበልጥም። ለምሳሌ ትልቅ ወንጀልና ትንሽ ወንጀል የሚባል አለ እስልምና ላይ። ትልቁ ወንጀል እስልምና ላይ በአላህ መካር ነው፣ አላህን አለማመን ማለት ነው። አንቺ ሙዚቃ እየዘፈንሽ ብትሞቺ አላህ ሱብሃነሁ ወተዓላ ሊምርሽም ይችላል፣ ሊቀጣሽም ይችላል በእንትኑ ማለት በሙዚቁ ምክንያት። ግን ጀሃነም እሳት ውስጥ አትዘወትሪም። ግን ኩፍር ላይ እንደዚህ ሆነሽ ከሞትሽ ግን ላትውጭበት ነው የምትገቢው ጀሃነም ውስጥ ገብተሻል። ምክንያቱም ኩፍርና ምንድነው ኩፍርና ይሄ በአላህ መካድና ሙዚክ አይገናኝም በወንጀል ገብተሻል። ትልቁ ወንጀል ኩፍር ስለሆነ አንቺ ስሜትሽን ማሸነፍ ካልቻልሽ ራሱ ማለት ነው ማለትም ይሄን ከዚህ ወንጀል መውጣት አልችልም ካልሽ ራሱ ሰልመሽ አላህ ሱብሃነሁ ወተዓላን ተቀብለሽ ሰልመሽ ከዛ በኋላ ያንን በሂደት ለመተው መሞከር ትችያለሽ ኢንሻአላህ። እንደዛ ቢሆን ሞር የተሻለ ይመስለኛል። ምክንያቱም ከኩፍር ሰላም አይበልጥ ሞት መቼ እንደሚመጣ ሰላም ማናቅ ኦኬ ዳርሊንግ ከሆነ ጋር ለምን በውስጥ ብናወራ በጣም ደስ ይለኛል። ጓደኞች ሁሉ የልብ ጓደኞች 21 ዓመት ሙስሊሞች ናቸው፣ ሪል ሙስሊሞች ሁሉ ማይ ቤስት ፍሬንዶች እና እኔ አንዳንዴ ላይክ ፒውር መሆን የሚፈልገው ኢንሻአላህ ማይ ሲስተር። እኔ ለምን አሁን አንቺ ቴልሚ ለሚ ሻሃዳውን ያዥና በኋላ ውስጥ የምታገኘውን ፊሊንግ ይጎነ ኖይት ሻሃዳውን ያዥ። ጀስት ቴክ ሻሃዳ ዊ ዋንት ዩ ቱ ቴክ ሼር። ለምን አንቺ ፍላጎቱ አለሽ ትፈልጊያለሽ፣ በት ይሆን ነገር አለ አይደለም። በመሃል ያው ሰይጣንም አለ። ታይ በቃ ነገ ከነገ ወዲያ ይልሻል፣ ሞት ሊደርስ ይችላል። ለዛ ነው እኛ አሁን ፍላጎቱ ስላለሽ ነው እንጂ በእኛ በእስልምና ያው ማስገደድ የተከለከለ ነው። ግን ፍላጎቱ አለ ስላልሽ ነው። ስለዚህ ቴክ ዘ ሻሃዳ። ኦኬ በቃ ዛህሮ አሲሻት ሻሃዳውን ወይ ደስ ሲል እኔ ጋር ተከትለሽ በይ አሽሃዱ ቀኝ ጣትሽን አውጪ እንደዚህ
ቀኝ this is your right hand yes right hand yes yes exactly so ashhadu alla ilaha illallah wa ashhadu anna muhammadan rasulullah ከአላህ በስተቀር በእውነት የሚመለክ አምላክ የለም ታስሩ ነብዩ መሐመድም የአላህ መልእክተኛና ባሪያ ናቸው አላሁ አክበር ደስ ይላል اللهم لك الحمد كما ينبغي لجلاله الله اكبر الله ደስ አለኝ በጣም والله እኔ ራሱ በጣም this is your day you know so tell me now what's your feeling now ውስጥሻው ምን ይሰማሻል? I always feel good with Allah honestly alhamdulillah when I see Allah I feel good you see no when you pray when you pray you're going to feel more I know believe me that's why full of my tears ለምን እንደሆነ ታውቃለህ መልስ ስላገኘው ነው honestly ልቤን ስለሚያውቅ ነው okay not now 10 years ago I don't know how to react እኔ ልቤ ለምን ቸርች አልሄድም አሁን እኔ የማልሄደው ልቤ ያመነው ስላመነ ነው እና yeah inshallah I will get my dream life one day mashallah with Allah yes inshallah I'm so happy today you know today I think this time is the beautiful time for me this is the best day ቲክቶክ ስገባ ሙስሊሞችን ያናገር አንድ ልጅ ከጅዳ ያናገርኳት አበሻ እሺ ሳስክሩ ሳርካዩ ከዛ ስቶኪ ከፍቶኛ አይደለም እሺ ደስተኛ ስለሆንኩ ነው እሺ ይሄ እምባው ይኸውልሽ አንድ ነገር ማወቅ አለብሽ አሁን አንቺ ሻሃዳ ከያስክ ጀምሮ ያንቺን ቦታ ሁላችን እዚህ ያሉ ሰው ሁሉ ይመኛል ለምን ብትይ አሁን አንቺ እስከ ዛሬ ድረስ ያጠፋሽው ኃጢያትሽ ወንጀልሽ አላህ አብሶልሻል you are no like new born baby you are no maybe የተወሰነ ሰከንድ new born baby ነሽ እስከ ዛሬ ድረስ ያጠፋሽውን ወንጀል ሁሉ ይመርልሻል በቃ he give እስከ ዛሬ ድረስ የተከሰተው ነገር ሁሉ አላህ ይቅር ብሎሻል አይደል ዛህራ አረ እዚህ ላይ እናንተ ትሻላላችሁ የበለጠ ብታሳዳ አንድ ሰው ወደ እስልምና ሲገባ እስከ ዛሬ ድረስ ያጠፋው ነገር ሁሉ ጥፋቱ በአጠቃላይ አላህ Subhanahu Wa Ta'ala ይመርለታል እንደ ህፃን ልጅ ነው የሚሆነው ህፃን ልጅ ምንም እንደሌለበት ይሄ አንድ ሰው ከኩፍር ወይም ደግሞ ወደ እስልምና በሚገባ ሰዓት አላህ Subhanahu Wa Ta'ala ወንጀልን በአጠቃላይ ይመርለታል እና አሁን አንቺ ያለብሽ ነገር ምንድነው ሙስሊሞች ላይ ግዴታ የሚሆነው አንቺ ላይ ግዴታ የሆነ ሙስሊሞች ላይ حرام የሆነው ነገር አንቺ ላይም حرام ይሆናል ለምሳሌ ሰላት መስገድ ነው አሁን ኢንሻአላህ በውስጥ በደንብ አድርጌ ሰላት አሰጋገድ እንዴት አድርገሽ እንደምትሆነ ረመዳንም እየመጣ ስለሆነ እንዴት እንደምትጾሚ እንደዚሁም ቁርአን እንዴት እንደምትቀሪ እያንዳንዱን ነገር በደንብ አስተምርሻለሁ ውስጥሽ እየገባ ሲሄድ እስልምና ማለት ነው ይሄ ምንድነው ትኖረዋለሽ ራሱ እስልምና የሚኖር ህይወት ፊጥራ ስለሆነ ማለት ነው ገብቶሻል እና ኢንሻአላህ እኔም በደንብ አስተምርሻለሁኝ ፎሎ አድርገኝና በውስጥ ፌልሻለሁኝ ስልክ ቁጥርሽ ላኪልኝ ቴሌግራም ላይ በደንብ እንማማራለን እሺ በጣም ነው ደስ ያለኝ okay I'm blessed but one thing I want to ask you you know በእስልምና እንግዲህ ከሰለምሽ በኋላ ስም መቀየር ግዴታ የለብሽም do you want change your name you want Muslim name my name is Hiwot is Hayat yeah okay then Hiwot yeah the same Hayat but if you say no I want እኔም በቃ አሁን ሰለም ያለውና የሆነ አዲስ ስም ፈልጋለሁ የሚሉ እህቶቻችን ብዙ ጊዜ ያሉ ነው ፓስፖርት መቀየር አለ አይ በቃ ህይወት Hayat is beautiful name my wife she's also Hayat በነገራችን ላይ ስለዚህ this is beautiful name yeah Hayat ማለት ህይወት ማለት ነው እና you don't have to change ብቻ ዲጄ የምትለውን change አድርገት I'm joking all right Aliyah and ዛህራን ፎሎ አድርጊያት አደራ ለምን ከሷ ብዙ ነገር ትማሪያለሽ she's no teacher you know እኔ ኃላፊነቱን ለሷ ነው የምሰጣት anytime if you have any question you can come anytime feel like this is your home okay ቤትሽ ነው
አሊያ አንቺስ አሊያ የምትላት ነገር አለ? ምንም አላትም ኮንግራ። በቃ ሌላ ምንም የለውም። የእሷ ኮንግራ ነው። ህይወት እራሷን ታስተካክል። አንዳንድ ጊዜ ድርጅት የበጎ ድርጅት ፕሮግራም አላቸውና አንዳንድ የገቢ መሰባሰብ ፕሮግራም ስላለ እዛ እንድትገኙ። ሙቤ ጁማ አትሄዱ የምትሉኝ እኔ ያለሁት ጀርመን ነው። እኔ ጋር ገና ነው ሰዓቱ። ሰው ሁሉ ወንዶች ሁሉ ጁማ እየሰገዱ ነው። አንተ እዚህ ቁጭ ብለህ ብቻ ምን እያረክ ነው እያላችሁኝ ነው። አረ እና እኔ ያለሁበት ሌላ ሀገር ነው። ገና እኔ ለጁማ 2